የአማራ ፋኖ ከፍተኛ ወታደራዊ ድል ተቀዳጀ። በአገዛዙ ስርዓት ላይ መጠነ ሰፊ ኪሳራም ደርሷል። ፋኖ በደፈጣ ጥቃት የብልጽግናውን ጦር እያፈራረሰ መሆኑን አስታወቀ። ዛሬ በደቡብ ጎንደር ከፍተኛ ድል ተመዝግቧል። ከግንባር መረጃውን በዝርዝር አሰናድተነዋል። የእዙን ስም ሽፋን በማድረግ ህዝብን በሚያደናግሩና ስነ ምግባር በጎደላቸው የመገናኛ ዘዴዎች ላይ ጥብቅ እርምጃ እንደሚወስድ ምኒልክ እዝ አስጠነቀቀ። በሌላ በኩል ከፋኖ ማስጠንቀቂያ ተሰጥቷል። ሌላኛው መረጃችን ነው። ዶክተሩ ለስንብት ፓርላማ ውሏቸው ጠንካራ ጥያቄ ችን አስገብተዋል ተባሉ። የነገው የፓርላማ ውሎ ተጠባቂ ሆኗል። በጉዳዩ ላይ ዝርዝር መረጃ ይዘናል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ምክንያት በዚህ ዓመት ብቻ በመቶዎች የሚቆጠሩ ህጻናት ለሞትና ለአካል ጉዳት መዳረጋቸውን የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት አስታወቀ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን የጋበዝን ወደ መረጃዎቹ እናመራለን። የአማራ ፋኖ ከፍተኛ ወታደራዊ ድል ተቀናጀ። በአገዛዙ ስርዓት ላይ መጠነ ሰፊ ኪሳራም ደርሷል። ፋኖ በደፈጣ ጥቃት የብልጽግና ጦር እያፈራረሰ መሆኑን አስታወቀ። በአማራ ክልል የተለያዩ ዞኖችና ከተሞች የፋኖ ብርጌዶችና ኮሮች የተቀናጀ ወታደራዊ እርምጃ መውሰዳቸውንና የአገዛዙን ጦር ክፉኛ በመምታት ከፍተኛ ድል ማስመዝገባቸውን የደረሱን መረጃዎች አመላከቱም። በተለይም በጀግኖች ሰማዕታት ስም የተሰየሙት ወታደራዊ ዘመቻዎች በስኬት ቀጥለው መጠናቀቃቸውና በከተሞች የሚታዩ ማህበራዊ ቀውሶችን ለመክታት ጥብቅ መመሪያዎች መተላለፋቸው ታውቋል። ዘመቻ ሙሉ ቀን አለኸኝና ዘመቻ ሰለሞን ጋሻው በድል ታጅበው ውለዋል። በህዝባዊ ተጋድሎ በአማራነት ዋጋ በከፈሉና የክብር መስዋዕትነትን በተቀበሉ ሰማዕታት ስም የተሰየመው ይኸው ወታደራዊ ዘመቻ በሜጀር ጀነራል ባንታ ባታ አንደኛ ኮር ወይም ተወርዋሪ ክፍለ ጦርና በነበልባሉ 23ኛ ክፍለ ጦር አስተባባሪነት በከፍተኛ ስኬት ተከናውኗል። በደብረ ታቦር በቅርብ ርቀት በአለም በር ከተማና ዙሪያው በተደረገ ከባድ ተጋድሎ ፋኖ ባለድል ሆኗል። በአለም በር ከተማና አካባቢው ከጠዋቱ 12 ሰዓት ተኩል ጀምሮ ውጊያ ሲደረግ የዋለ ሲሆን የጣና ገላውዲዮስ ክፍለ ጦር ዋና ሰብሳቢ አርበኛ ሙሉ ቀን አለኸኝና የነበልባሉ 23ኛ ክፍለ ጦር ዋና ሰብሳቢ አርበኛ ሰለሞን ጋሻውን ለመዘከር በተከፈተው በዚህ አውደ ውጊያ የአገዛዙ ጦር ያላሰበውን አማራዊ ዱላ ተመቷል። ቁስቋም፣ ሙሉ ተራራ፣ አይለብሶ፣ ሰንቆ፣ ሁርጭ፣ አባይ መስክ፣ አሳምናው ካምፕ፣ አለም በር ከተማ፣ አስራት ተራራና መድኃኔ ዓለም በተባሉ ቀጠናዎች ከባድ ውጊያ ተደርጎባቸዋል። በዚህ ውጊያ ፋኖቹ በወሰዱት የማጥቃት እርምጃ የብልጽግና ወንበር ጠባቂ ኃይሎች ምሽጎች ሙሉ በሙሉ ተሰባብረዋል። የአገዛዙ ሰራዊት መሬት ላይ ከነበረው ከፍተኛ ምት የተነሳ በርካታው ሰብአዊና አካላዊ የቁሳቁስ ኪሳራን ተከናንቧል። በዚህ ቀጠና በወረታ ከተማ ዙሪያም ጥቃት ተሰንዝሯል። በዚህ ግንባር የተሰማራው የነበልባሉ 23ኛ ክፍለ ጦር አሃድ የሆነው 3ኛ ሻለቃ ንጋት ላይ ውጊያ የጀመረ ሲሆን በአካባቢው መሽጎ በነበረው የአገዛዙ ኃይል ላይ ከባድ መብረቃዊ ጥቃት በመሰንዘር ከፍተኛ ኪሳራ አድርሰዋል። ጉበና ሚካኤልና ቆሃር አቦ በተባሉ ቦታዎች የገባው ጦር እንዳይወጣ ሆኖ ኪሳራ ማስተናገዱ በወታደራዊ መረጃው ላይ ተማርኳል። በሌላኛው ግንባር መረጃ ፋኖ በደፈጣ ጥቃት የብልጽግና ጦር እያፈራረሰ መሆኑን አስታወቀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ጦር ስር የሚንቀሳቀሰው የአጼ ምኒልክ ክፍለ ጦር በቅርቡ ያደረገውን ስትራቴጂካዊ የሪፎርም ስራ ተከትሎ በአገዛዙ ጦር ላይ እጅግ አሰቃቂ የደፈጣ ጥቃት በመሰንዘር አንጸባራቂ ድል መቀዳጀቱን አስታወቀ። ሰኔ 28 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ላይ ከመንዝ ቀያ ክላስተር ዘመሮ ከተማ ተነስቶ ወደ ዘረት በመንቀሳቀስ ላይ የነበረ የብልጽግና ሰራዊት ባልጠበቀው ሁኔታ የፋኖ የጥይት ሰለባ ሆኗል። የአጼ ምኒልክ ክፍለ ጦር 2ኛ ሻለቃ አባላት በወሰዱት የተቀናጀና አስደናቂ የደፈጣ ጥቃት የጠላት ኃይል ሙሉ በሙሉ መበታተኑ ታውቋል። ከአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል የተገኘው መረጃ እንደሚያመለክተው 6 የአገዛዙ ወታደሮች ወዲያውኑ የተገደሉ ሲሆን ቁጥራቸው በውል ያልተረጋገጠ በርካታ ቁስለኞች አሁን ላይ በዘመሩ ከተማ ሆስፒታል ሕክምና ላይ እንደሚገኙ ተረጋግጧል። የብልጽግናው ሰራዊት የተሰነዘረበትን የመብረቅ ያህል የፈጠነ ምት መቋቋም አቅቶት የያዘውን ወታደራዊ ዓላማ ሙሉ በሙሉ በመተው ሙትና ቁስለኛውን እየጣለ ወደ መጣበት ለመመለስ ተገዷል። ይህ ስኬት ክፍለ ጦሩ በቅርቡ ያደረገው የአመራር ሪፎርም፣ የሰው ኃይል ግንባታና ራሱን ለከፍተኛ ግዳጅ የማዘጋጀት ጥረት ምን ያህል ውጤታማ መሆኑን በተግባር ያሳየ ሆኗል። በመረጃዎቻችን ስንቀጥል በፍኖተ ሰላም ከተማ ለሚገኙ የቁማር ቤቶች ጥብቅ ማስጠንቀቂያ ተላለፈ። የአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር የህዝብ ግንኙነት ክፍል ለፍኖተ ሰላም ከተማ
ከተማና ለአካባቢው ነዋሪዎችና የንግድ ተቋማት ጥብቅ ወታደራዊና አስተዳደራዊ መመሪያ አስተላልፏል። የፋኖ አመራር እንደገለጸው ገዢው ስርዓት የፍኖተ ሰላምን ህዝብ በኢኮኖሚና በማህበራዊ ህይወት ለማሽቆልቆልና የወጣቱን ስነ ልቦና ለመስበር በማሰብ በውስጥ መዋቅሩ አማካኝነት ከተማዋ ውስጥ ለቁማር ቤቶች ወይም ካርቴላ፣ ቢንጎና የካርታ ቤቶች ህጋዊ ፈቃድ በመስጠት እንዲስፋፉ እያደረገ መሆኑን እናውቃለን ብሏል። ይህንን እኩይ ተግባር በዋናነት እያስፈጸማችሁ ያላችሁ የስርዓቱ ምስለኔዎችና የቁማር ቤት ባለቤቶች ስማችሁ በዝርዝር ተለይቶ የተያዘ በመሆኑ ከዚህ ድርጊታችሁ በአስቸኳይ እንድታቆሙ ሲል አሳስቧል። ይህንን መመሪያ ተላልፎ የሚገኝ አካል ላይ የቴዎድሮስ እዝ 77ኛ ክፍለ ጦር ከባድ እርምጃ የሚወስድ መሆኑን በጥብቅ አሳስቧል። ዶክተር ደሳለኝ ጫኔ ለስንብት ፓርላማ ውሏቸው ጠንካራ ጥያቄዎችን አስገብተዋል ተባሉ። ባለፉት 5 ዓመታት የህዝብን ብሶትና የዜጎችን ሮሮ ያለምንም ፍርሃት በህዝብ ተወካዮች ምክር ቤት መድረክ በማስተጋባት የሚታወቁት ተጽዕኖ ፈጣሪው የፖለቲካ ሰው ዶክተር ደሳለኝ ጫኔ ነገ በሚካሄደው የፓርላማ ስብሰባ ላይ ለመጨረሻ ጊዜ እንደሚሳተፉ ታውቋል። ይህ የነገ ውሏቸው በኢትዮጵያ የፓርላማ ታሪክ ውስጥ በህዝብ ተወዳጁና አገዛዙ እንደ ሾህ የሚፈራቸው ዶክተሩ የሚሰናበቱበትና የሚዘጋበት ቀን በብዙዎች ዘንድ በጉጉት የሚጠበቅ ስንብት ሆኗል። ዶክተር ደሳለኝ በተለይም አገዛዙና አስፈጻሚውን አካል በማስረጃና በቁጥር በተደገፉ ጠንካራ ጥያቄዎች በማፋጠጥ እንዲሁም የዜጎችን አንገብጋቢ የሰላም የደህንነትና የኑሮ ውድነት ጥያቄዎችን በድፍረት በማቅረብ በብዙሃኑ ዘንድ የፓርላማው ድምቀትና የህዝብ ድምፅ የሚል ስያሜን ያተረፉ የቁርጥ ቀን ፖለቲከኛ ናቸው። እስከ መጨረሻዋ ሰዓት የህዝብን አደራን የመወጣት ቁርጠኝነት በዶክተር ደሳለኝ ተመስክሯል ተብሎላቸዋል። ዶክተር ደሳለኝ ነገ ለመጨረሻ ጊዜ በሚያደርጉት የፓርላማ ውሎ ከመድረኩ ከመሰናበታቸው በፊት ለሚመለከተው የአገዛዙ አካል እጅግ አሳሳቢና ጠንካራ ጥያቄዎችን በጽሁፍ ማስገባታቸው ተረጋግጧል። ይህ እርምጃቸው የፓርላማ ወንበራቸውን እስከሚለቁባት የመጨረሻ ሰዓት ድረስ ለህዝብ የገቡትን ቃል ኪዳንና አደራ ለመወጣት እንዲሁም የዜጎችን መከራና ስቃይ ለአስፈጻሚው አካል ፊት ለፊት ለማሳየት ያላቸውን የማይናወጥ ቁርጠኝነት የሚያሳይ ነው ተብሏል። ባለፉት ዓመታት ዶክተር ደሳለኝ በፓርላማው የነበራቸው ቆይታ በአገሪቱ የተለያዩ አካባቢዎች የሚፈጸሙ የሰብአዊ መብት ጥሰቶችን፣ የሰላም እረፍት ማጣትን፣ የዜጎችን መፈናቀልና የታገቱ ተማሪዎችን ጉዳይ ሳይቀር ያለምንም ማቅማማት በማንሳት ብልጽግናን ተጠያቂ ሲያደርጉ የነበሩ በመሆኑ ነገ የሚያቀርቡት የመጨረሻ ጥያቄም የሀገሪቱን ወቅታዊና አንገብጋቢ ቀውሶችን የዳሰሰ እንደሚሆን ይጠበቃል። ነገ የሚካሄደው የህዝብ ተወካዮች ምክር ቤት ስብሰባ ዶክተር ደሳለኝ ጫኔ በፓርላማ አባልነት ለመጨረሻ ጊዜ የሚሳተፉበትና ከመድረኩ የሚሰናበቱበት መድረክ ይሆናል። ዶክተር ደሳለኝ በተወካዮች ምክር ቤት በነበራቸው 5 ዓመታት ቆይታ አስፈጻሚውን አካል በጠንካራ መከራከሪያዎችና እውነታዎች በመሞገት የብዙሃኑን ህዝብ ትኩረትና አክብሮት መሳብ የቻሉ መሪ ናቸው። ከመድረኩ ከመነሳታቸው አስቀድሞ የህዝብን አንገብጋቢ ጉዳዮችና ወቅታዊ የሀገሪቱን ችግሮች የያዘ በሳልና ጠንካራ ጥያቄ በጽሁፍ ለፓርላማው እንዳቀረቡ ተሰምቷል። ይህ የነገው የዶክተር ደሳለኝ ጫኔ የመጨረሻ የፓርላማ ውሎ በምክር ቤቱ አዳራሽ ውስጥ ምን አይነት መነቃቃትን እንደሚፈጥርና ያስገቡትስ ጠንካራ ጥያቄ ከአገዛዙ አስፈጻሚ አካላት ምን አይነት ምላሽ ሊያገኝ እንደሚችል በፖለቲካ ተንታኞችና በብዙሃኑ ዘንድ በከፍተኛ ጉጉትና ትኩረት የሚጠበቅ ጉዳይ ሆኗል። የህዝብ ወገንተኝነታቸውን በተግባር ያሳዩት የዚህ ፖለቲከኛ ስንብት በኢትዮጵያ የፓርላማ ፖለቲካ ውስጥ ትልቅ ክፍተት የሚፈጥር ቢሆንም እስከ መጨረሻዋ ሰዓት ድረስ ያሳዩት የትግል መንፈስ ግን ለቀጣዩ ትውልድ ትልቅ አርአያነት ያለው ታሪክ ሆኖ ይቀጥላል። የእዙን ስም ሽፋን በማድረግ ህዝብን በሚያደናግሩና ስነ ምግባር በጎደላቸው የመገናኛ ዘዴዎች ላይ ጥብቅ እርምጃ እንደሚወስድ ምኒልክ እዝ አስጠነቀቀ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ በየደረጃው ለሚገኙ የእዙ አመራሮች፣ አባላት፣ ደጋፊዎች፣ የመገናኛ ብዙሃን ባለሙያዎችና የቲክቶክ ማህበራዊ ሚዲያ ተጠቃሚዎች በሙሉ የሚያገለግል አስቸኳይ የሚዲያና የዲጂታል ስነ ምግባር መመሪያ ማውጣቱን አስታወቀ። እዙ ይፋ ባደረገው መረጃ የተጀመረው የነጻነት ጉዞ በታሪክ እውነታ በፍትህና በነጻነት መርሆች ላይ የተመሰረተ መሆኑን ጠቅሶም ትግሉ በሜዳ ላይ ከሚደረግ የትጥቅ ፍልሚያ ባሻገር በቃል በጽሁፍና በምስል የሚካሄድ ስልታዊ የመረጃ ጦርነት ጭምር መሆኑን በጥልቀት እንደሚገነዘብ ገልጿል። የድርጅቱን ስም፣ አርማና ዓላማ ለግል ጥቅም፣ ለስሜታዊነት መፈተሻ ወይም ለጠላት ፕሮፓጋንዳ ማጥቂያ አሳልፎ መስጠት ትግሉን የሚያዳክምና የውስጥ አንድነትን አደጋ ላይ የሚጥል በመሆኑ ይህንን ለመከላከል ይረዳ ዘንድ ከዛሬ ጀምሮ ተፈጻሚ የሚሆን አስገዳጅ መመሪያና ድርጅታዊ ተጠያቂነት ስራ ላይ መዋሉን የህዝብ ግንኙነት መምሪያው ይፋ አድርጓል። እዙ ያወጣውና እያንዳንዱ የትግሉ ተሳታፊ ሊያውቀውና ሊተገብረው የሚገባው ዝርዝር መመሪያን አስቀምጧል። የመጀመሪያው የኦፊሴላዊ መረጃ መስመሮች ቁጥጥር ሲሆን ማንኛውም የምኒልክ እዝን ስም፣ አርማ ወይም ወታደራዊ እንቅስቃሴ የሚመለከት መረጃ ማስተላለፍ የሚቻለው በይፋ በሚታወቁት የእዙ የቴሌግራም እና የፌስቡክ ገጾች እንዲሁም እውቅና በተሰጣቸው ታማኝ አጋር ሚዲያዎች ላይ ብቻ መሆኑ ተረጋግጧል። ከእነዚህ የኮሚኒኬሽን መስመሮች ውጪ በግልም ሆነ በቡድን ስም የሚለቀቁ ማናቸው መረጃዎች እዙን የማይወክሉና የድርጅቱን አቋም የማይገልጹ
ግልጹ መሆናቸውን እዙ በጥብቅ አሳስቧል። በሁለተኛነት ደረጃ የዲጂታል ስነ ምግባር ወይም ደግሞ ለሚዲያ ባለሙያዎችና ቲክቶከሮች የቀረበ ሲሆን በእዙ ስም የሚንቀሳቀሱና ድጋፍ የሚሰጡ ማናቸውም የሚዲያ አካላትና የቲክቶክ ተጠቃሚዎች ዓለም አቀፍ የሰብአዊ መብት ድንጋጌዎችን፣ የጦርነት ህግጋትንና የዲጂታል ደህንነት መርሆችን የማክበር ግዴታ ተጥሎባቸዋል። በተለይም ከሌሎች ህዝቦች ጋር ቅራኔ የሚፈጥሩ የጥላቻ ንግግሮችንና የዘር ቅስቀሳዎችን ማድረግ በጥብቅ የተከለከለ ነው። እዙ ከዓለም አቀፍ ህግጋት ጋር የሚጋጩ በዓለም አቀፍ ህግ የተከለከሉና እንደ ጦር ወንጀል ሊያስቆጥሩ የሚችሉ ምስሎችን፣ ቪዲዮዎችን ወይም መመሪያዎችን ማሰራጨት ፈጽሞ ተቀባይነት የለውም። የሰብአዊ መብት ጥሰት የሚታይባቸውን ምስሎች ማጋራት የትግሉን ገጽታ የሚያበላሽና ለወደፊቱ ህጋዊና ፖለቲካዊ ትግል ትልቅ እንቅፋት የሚሆን በመሆኑ መሰል ይዞቶችን የሚለቅ ማንኛውም አካል በህግና በድርጅቱ ፊት ሙሉ ኃላፊነቱን ይወስዳል። ሶስተኛ ድርጅታዊ ዲሲፕሊንና የውስጥ አንድነትን ማስጠበቅ ነው። የእውነተኛ አርበኛ ዋናው መገለጫ ዲሲፕሊን መሆኑን ያመለከተው መረጃው የእዙን መዋቅር ሽፋን በማድረግ የውስጥ አንድነትን የሚያናጉ በየደረጃው ያሉ አመራሮችን ያለ አግባብ ስም የሚያጠፉና የሚሳደቡ ወይም የድርጅቱን ስልታዊ ሚስጥር የሚያባክኑ ግለሰቦች ላይ ጥብቅ ድርጅታዊ እርምጃ እንደሚወስድ አስታውቋል። የእዙን ስም ለግል ታዋቂነት ወይም ለፎሎወር ማብዛት፣ ለቡድን ፍላጎት ማሟያ ማድረግ ትግሉን ማቀጨጭ በመሆኑ በዚህ ላይ ከፍተኛ ቁጥጥርና ተጠያቂነት ይሰፍናል። አራተኛ አስመሳይነትና የሐሰት ወሬዎችን ስለመከላከል ነው። በሀገር ውስጥም ሆነ በውጭ ሀገር ሆነው በቲክቶክ፣ በዩቲዩብ እና በሌሎች የማህበራዊ ሚዲያ ገጾች በቀጥታ ስርጭት ላይ በመግባት ከእዙ ጋር ግንኙነት እንዳላቸው በማስመሰል የራሳቸውን የግል አጀንዳ የሚያራምዱ ግለሰቦች ከምኒልክ እዝ ጋር ምንም አይነት ትስስር የሌላቸው መሆኑን እዙ በይፋ አረጋግጧል። ከዚህ ማሳሰቢያ በኋላ ህዝብን በሚያደናግር መልኩ እዙን አስመስሎ በሚንቀሳቀስ ማንኛውም የሚዲያ ተጠቃሚ ላይ እዙ ህጋዊና ድርጅታዊ እርምጃዎችን ይወስዳል። አምስተኛ የክትትልና የተጠያቂነት ስርዓት ነው። ከዚህ መመሪያ ውጭ የሚንቀሳቀሱ ወሬ የሚያናፍሱና ዲሲፕሊን የጎደላቸው ግለሰቦች ጉዳይ በየደረጃው በሚገኙ የእዙ የደህንነትና የህግ መመሪያዎች በጥብቅ የሚመረመር ይሆናል። ጥፋተኛ ሆነው በተገኙ አካላት ላይ እንደ ጥፋቱ ክብደት ጽኑ ድርጅታዊ ቅጣት የሚጠብቃቸው መሆኑም ተገልጿል። የምኒልክ እዝ ስም ለተቀደሰና ለታላቅ ዓላማ የቆመ እንጂ ለግል ምኞት መጫወቻ እንዳልሆነ የህዝብ ግንኙነት መምሪያው አሳስቧል። ይህንን መመሪያ ጥሰው በሚገኙ አካላት ላይ እዙ ግንኙነቱን ሙሉ በሙሉ የሚያቋርጥ ሲሆን አስገዳጅ ሆኖ ሲገኝም ጉዳያቸው ለህዝብ ይፋ ይደረጋል። በመጨረሻም መላው የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ አባላትና ደጋፊዎች ይህንን መመሪያ በንቃት በመተግበር የትግሉን ስም ክብርና ድል እንዲያስጠብቁ ጥሪ አቅርበዋል። ለደጋፊ ሚዲያዎች በተሰጠው ማሳሰቢያ የትግሉ ደጋፊ የሆኑ መገናኛ ብዙሃን በሙሉ ከእዙ ህዝብ ግንኙነት እንዲሁም ከሚዲያና ኮሚኒኬሽን የሚወጡ ይፋዊ መግለጫዎችን ሳይጨመርና ሳይቀነስ ወይም ባሉበት ይዘት ብቻ ለህዝብ ማድረስ የሚችሉ መሆኑን የእዙ ህዝብ ግንኙነት መምሪያ አስታውቋል። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ምክንያት በዚህ ዓመት ብቻ በመቶዎች የሚቆጠሩ ህጻናት ለሞትና ለአካል ጉዳት መዳረጋቸውን የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት አስታወቀ። ዩኒሴፍ ዛሬ ባወጣው መግለጫ እንዳመለከተው እንደ አውሮፓውያን አቆጣጠር የ2026 የመጀመሪያዎቹ 6 ወራት ውስጥም በሰው አልባ አውሮፕላን ወይም ድሮን ጥቃቶችና በከባድ መሳሪያዎች ድብደባ ምክንያት ቢያንስ 330 ህጻናት ተገድለዋል ወይም ቆስሏል ብሏል። ጦርነቱ በተለይ በሲቪሊያን መኖሪያዎች አካባቢ ላይ ከፍተኛ ውድመት ያስከተለ መሆኑም ተገልጿል። ጦርነቱ በህፃናት ላይ እጅግ የከፋ ጉዳት ያደረሰው በዳርፉርና በኮርዶፋን ክልሎች መሆኑን የዩኒሴፍ ሪፖርት ያሳያል። በተለይም በሰሜን ኮርዶፋንና ዋና ከተማዋ አልኦይዌድና በአካባቢ ባሉ ስፍራዎች ላይ ያለው ጥቃት በከፍተኛ ሁኔታ ጨምሯል። ካለፈው ግንቦት ወር ጀምሮ በሰሜን ኮርዶፋን በተፈጸሙ የድሮንና ሌሎች ጥቃቶች ከ35 በላይ ህፃናት ላይ ጉዳት የደረሰ ሲሆን ከእነዚህ ውስጥ 18ቱ ህይወታቸውን አጥተዋል። የጥቃቱ ሰለባ የሆኑት ህፃናት እድሜያቸው ከ2 ወር እስከ 17 ዓመት የሚደርስ መሆኑም ታውቋል። ዩኒሴፍ በሪፖርቱ ላይ እንዳሰመረበት ለደረሱት የህፃናት ጉዳቶች 60 በመቶ የሚሆነው ድርሻ በድሮን ጥቃቶች የተፈጸመ ነው። ይህ የሚያሳየው ጦርነቱ ወደ ዘመናዊ የቴክኖሎጂ ውጊያ መሸጋገሩንና ይህም በሰላማዊ ዜጎች መኖሪያ መንደሮች ላይ ተደጋጋሚ አደጋ እየደቀነ መምጣቱን ነው። በሱዳን የዩኒሴፍ ተወካይ ሸልደንየት ለብዙ ህፃናት አሁን ምንም አይነት አስተማማኝ መጠለያ አልቀረም ሲሉ ተናግረዋል። ተወካዩ አክለውም ህፃናት ቤቶቻቸውን በመንገዶች ላይ በገበያዎችና መሰረታዊ አገልግሎቶችን ለማግኘት በሚንቀሳቀሱበት ወቅት ጭምር ለሞትና ለአካል ጉዳት እየተዳረጉ መሆኑን ገልጸዋል። እየተካሄደ ያለው ውጊያ በሰሜን ኮርዶፋን የሚገኙ መኖሪያ ቤቶችን፣ ትምህርት ቤቶችን፣ ሆስፒታሎችን እና የውሃ አቅርቦት መረቦችን በከፍተኛ ሁኔታ አውድመዋል። ይህም በአካባቢው የሚገኙ 500,000 ገደማ ሲቪሊያኖችን ለአደጋ አጋልጧል። ከቀጥታ አካላዊ አደጋዎች በተጨማሪ ከፍተኛ የስነ ልቦና ቀውስና የአእምሮ ስብራት በትጥቅ ቡድኖቹ ኃይል ውስጥ ለጦርነት የመመልመል ስጋት፣ ታፍኖ መወሰድና የጾታ ጥቃት ሰለባ የሆኑ ከባድ ስጋቶች ተደቅነውባቸዋል። ዩኒሴፍ በመግለጫው ማጠቃለያው ላይ
በሱዳን የሚገኙ ሁሉም ተዋጊ ወገኖች የሰላማዊ ሰዎች ላይ የሚያደርሱትን ጥቃት በአስቸኳይ እንዲያቆሙ፣ ሲቪል መሰረተ ልማቶችን እንዲጠብቁም እና የሰብአዊ እርዳታ አቅርቦቶችን ያለምንም እንቅፋት ለተረጂዎች የሚደርሱበትን መንገድ እንዲያመቻቹ ጥሪ አቅርቧል። በሱዳን ለዓመታት በቀጠለው ጦርነት የጎረቤት ሀገራትን ሰብአዊና ኢኮኖሚያዊ ጎን እየነካ ሲሆን በተለይም ተፋላሚው ኃይል እየደገፈ የሚገኘው አብይ አህመድ ጦርነቱን ወደ ኢትዮጵያ ተጎትቶ እንዲገባና በጋምቤላ እንዲሁም በቤኒሻንጉል ጉሙዝ ክልል ጥቃቶች እንዲከፈቱ በር ከፍቶለታል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ጤና ይስጥልን።